ከፍተኛ የደም ግፊት ወይም በሕክምና ቋንቋ ሃይፐርቴንሽን በዓለማችንም ሆነ በአገራችን በስፋት የሚታይና ብዙ ጊዜ ምንም አይነት ግልጽ ምልክት ሳሳይ በሰውነታችን ውስጥ ተደብቆ ስለሚቆይ ዝምተኛው ገዳይ ወይም ሳይለንት ኪለር በሚል ስያሜ የሚጠራ አደገኛ በሽታ ነው። ደማችን በደም ስሮቻችን ውስጥ በሚያልፍበት ጊዜ በግድግዳዎቻችን ላይ ከመጠን ያለፈ ከፍተኛ ግፊት ሲፈጠር ልባችን ደም ለመርጨት ከወትሮ የበለጠ ጠንክሮ እንዲሰራ ይገደዳል። ታዲያ ሁኔታ ለረጅም ጊዜ ሳይስተካከል ሲቀጥል ደግሞ ለድንገተኛ የልብ ህመም፣ ለስትሮክ ወይም ደግሞ በጭንቅላት ውስጥ የደም ስር መበጠስ ችግር እንዲፈጠርና ለኩላሊት መውደቅ ወይም ደግሞ ለኩላሊት ፌለር ዋነኛ መንስኤ ይሆናል። ሆኖም ግን የደም ግፊት በአብዛኛው ጊዜ ከምንመገባቸው ምግቦችና ከዕለት ተዕለት ልማዶቻችን ጋር ቀጥተኛ ቁርኝነት ስላለው የምንወስዳቸው ምግቦችን በመለየትና ተገቢውን ጥንቃቄ በማድረግ ሙሉ በሙሉ ይህንን በሽታ ልንቆጣጠረውና ጤናችንን ልንጠብቀው እንችላለን። በዚህ ቪዲዮ የደም ግፊት ያለባቸው ሰዎች ሊርቋቸው የሚገቡ 4 ዋና ዋና የምግብ አይነቶችንና ሊያደርጓቸው የሚገቡ 3 መሰረታዊ የጥንቃቄ እርምጃዎችን በጥልቀት እንመለከታለን። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮውን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በትህትና እየጠየቅኩ ወደ መረጃዎቹ እንሄዳለን። አንደኛ፣ የደም ግፊት ያለባቸው ሰዎች ጠጣር ጨው ወይም ሶዲየም ያለበትን ጨው መጠቀም ማቆም ይኖርባቸዋል። ጠጣሩ ጨው ወይም ደግሞ ሶዲየም ያለበት ጨው የደም ግፊትን በመጨመር ረገድ በቀዳሚነት የሚጠቀስና ከፍተኛ ጥንቃቄ የሚሻ ንጥረ ነገር ነው። በሰውነታችን ውስጥ የሶዲየም መጠን ከመጠን በላይ በመጨመርበት ጊዜ ኩላሊቶቻችን ትርፍ ውሃን ከሰውነታችን ውስጥ ማስወገድ ይሳነዋል። ይህ ደግሞ በደም ስሮቻችን ውስጥ ያለው የፈሳሽ መጠን በከፍተኛ ሁኔታ እንዲጨምር ያደርጋል። በደም ስሮቻችን ወይም ደግሞ በሰውነታችን ውስጥ የፈሳሽ መጠን ሲበዛ ደግሞ በደም ስሮቻችን ግድግዳ ላይ ያለው ግፊት በከፍተኛ ሁኔታ ይጨምራል። ይህ ደግሞ ልባችን ያንን ሁሉ የፈሳሽ ክምችት ለመግፋት ከመጠን በላይ ተወጥሮ እንዲሰራ ይገደዳል። በተለይም በሀገራችን የምግብ ባይል ውስጥ ሳናስበው ከፍተኛ የጨው መጠን የምናስገባባቸው በርካታ አጋጣሚዎች አሉ። ለምሳሌ ስጋ እንዳይበላሽ ተብሎ በስጋ ላይ ጨው ተነስንሶ የሚቀመጥ አይነት ስጋ ወይም ደግሞ በተለምዶ ቋንጣ ለደም ግፊት ታካሚዎች እጅግ በጣም አደገኛ ነው። ምክንያቱም የደም ግፊት ታካሚዎች እንደዚህ አይነት ስጋዎችን በሚመገቡበት ጊዜ ለበሽታ የሚወጡት መድኃኒት እንዳይሰራ ይከላከላል። ይህ ደግሞ የደም ግፊታቸውን ከመጨመሩም በላይ ለኩላሊት ጠጠር በሽታ መጋለጥ እድላቸውን ከፍ ያደርጋል። ይህንን አደጋ ለመከላከል የደም ግፊት ያለባቸው ሰዎች በቀን ውስጥ የሚወስዱትን የጨው መጠን ከ1 ሻይ ማንኪያ ወይም ከ2300 ሚሊ ግራም ሶዲየም መብለጥ የለበትም። ግፊቱ ከፍተኛ ደረጃ ላይ ያለ ከሆነ ደግሞ ይህንን መጠን ይበልጥ መቀነስ ወይም ወደ 1500 ሚሊ ግራም መቀነስ ይኖርባቸዋል። ምክንያቱም ጨው ማብዛት ለደም ግፊት ታካሚዎች እጅግ አደገኛ ነውና። ሁለተኛ፣ ደም ግፊት ያለባቸው ሰዎች ጮማን ከመብላት መቆጠብ ይኖርባቸዋል። የከብት ስጋ ብዙ ጊዜ በውስጡ ከፍተኛ መጠን አለው ሳቹሬትድ እና ትራንስ የሚባሉ የጮማ አይነቶችን በውስጡ ይዟል። እነዚህ መጥፎ ስቦች ወደ ሰውነታችን ውስጥ በሚገቡበት ጊዜ በደም ስሮቻችን ውስጥ ያለውን የመጥፎ ኮሌስትሮልን ወይም ኤልዲኤል መጠንን በከፍተኛ ሁኔታ በመጨመር በደም ስሮቻችን ውስጠኛው ግድግዳ ላይ ቀስ በቀስ እንዲከማችና እንዲጣበቅ ያደርጋሉ። ይህ የስብ ክምችት ደግሞ በሂደት የደም ስሮቻችንን የመለጠጥ አቅምን ያሳጣቸዋል። የደም ስሮቻችን በስብ ክምችት ምክንያት ሲጠቡና ሲደደሩ ደግሞ ደም በጠባብ ቱቦ ውስጥ ለማለፍ ከመቼውም ጊዜ በላይ ይገደዳል። ይህ ሂደት ደግሞ የደም ግፊትን በከፍተኛ ሁኔታ ይጨምራል። ከፍተኛ ደም ግፊት ባለበት ሁኔታ ላይ ደግሞ የደም ስሮቻችን በኮሌስትሮል ከተወጠሩ ድንገተኛ የመቀደድ ወይም ደግሞ የመዘጋጋት አደጋ ስለሚፈጠር ለልብ ህመም የመጋለጥ እድልን በእጥፍ ይጨምራል። በሀገራችን በተለይ በበዓላትና በሰርግ ወቅት የሚበዙት የቅባትና የስጋ ምግቦች ለደም ግፊት ታካሚዎች ድንገተኛ አደጋ ሊያመጡ ይችላሉ። ስለሆነም የደም ግፊት ያለባቸው ሰዎች ጮማ ስጋን ሙሉ በሙሉ መቀነስ ወይም ማስወገድ ይኖርባቸዋል። በሱ ምትክ እንደ ዶሮ ስጋና አሳ ያሉ ቀላልና ጤናማ የፕሮቲን ምንጮችን መተካት ይመረጣል። ወጥ በሚሰራበት ጊዜም ቢሆን በከፍተኛ ሁኔታ የተንጠፈጠፈ ቅቤን ከመጠን በላይ ከመጠቀም መቆጠብና በሱ ምትክ እንደ ወይራ ዘይት ወይም የተፈጥሮ የሱፍ ዘይቶችን በአነስተኛ መጠን መጠቀም የደም ስሮችን ከስብ ክምችት ነጻ ያደርጋል። በተጨማሪም በዘይት ውስጥ በከፍተኛ ሁኔታ የተጠበሱ እንደ ቺፕስ፣ ሳምቡሳና የተለያዩ ቺፕሶችን ሙሉ በሙሉ ማቆም ይኖርባቸዋል። ምክንያቱም እነዚህ ምግቦች በከፍተኛ ሙቀት ውስጥ ስለሚበስሉ ዘይቱ ወደ አደገኛ ትራንስ በነት ስለሚቀየር የደም ስር ግድግዳዎችን በቀጥታ ያቆስላቸዋል።
ከተጠበሱ ምግቦች መራቅና ምግቦችን ቀቅሎ ወይም ደግሞ በደንብ አብስሎ መመገብ የደም ግፊትን በዘላቂነት ለመቆጣጠርና የልብን ዕድሜ ለማራዘም የሚረዳ ፍጹም ተመራጭ መንገድ ነው። ስለዚህ የደም ግፊት ታካሚዎች ከጮማ ምግቦች ፈጽሞ መራቅ ይኖርባቸዋል። ሶስተኛው ደግሞ የደም ግፊት ያለባቸው ሰዎች ከመጠን በላይ ጣፋጭ የሆኑ ምግቦችን መመገብ ማቆም ይኖርባቸዋል። ብዙዎቻችን ስኳር ለስኳር በሽታ ብቻ እንጂ ለደም ግፊት ህመም ጉዳት ያለው አይመስለንም። ነገር ግን ዘመናዊ ጥናቶች እንደሚያሳዩ ከመጠን በላይ ስኳር መመገብ ጨው ከመመገብ በላይ ለደም ግፊት መናር ከፍተኛ አስተዋጽኦ ያደርጋል። በፋብሪካ የተቀነባበሩ ስኳሮች፣ ለስላሳ መጠጦች፣ የታሸጉ ሰው ሰራሽ ጭማቂዎችና ጣፋጮች በውስጣቸው ከፍተኛ መጠን ያለው ፍሩክቶስን ይዟል። ይህ ስኳር በሰውነታችን ውስጥ የናይትሪክ ኦክሳይድ ምርትን በከፍተኛ ሁኔታ ያገደዋል። ናይትሪክ ኦክሳይድ የደም ስሮቻችንን እንዲለጠጡና እንዲዝናኑ በማድረግ የደም ግፊትን የሚቀንስ ተፈጥሯዊ ኬሚካል ነው። ስኳር ደግሞ ይህንን ኬሚካል ሲያግደው የደም ስሮች ይኮማተራሉ። ይህም ግፊት ወዲያውኑ ወደ ላይ እንዲወጣ ያደርጋል። በተጨማሪም ከመጠን በላይ ስኳር መውሰድ በሰውነታችን ውስጥ የኢንሱሊን ሆርሞን መጠንን ስለሚጨምር ይህ ሆርሞን ደግሞ ልባችን በፍጥነት እንዲመታና የደም ግፊታችን ይበልጥ እንዲጨምር የነርቭ ስርዓታችንን ያነቃቀዋል። ከዚህም በላይ ከመጠን ያለፈ ስኳር መመገብ ትርፉ ስኳር በቀጥታ ወደ ስብነት እንዲቀየር በማድረግ ለከፍተኛ የሰውነት ክብደት መጨመርና ለቦርጭ መፈጠር ዋነኛ መንስኤ ይሆናል። የሰውነት ክብደታችን በጨመረ ቁጥር ደግሞ ለተጨማሪ የሰውነት አካል ደም ለማድረስ ልባችን ከመጠን በላይ እንዲወጠር ያደርጋል። ይህም የደም ግፊትን ይበልጥ አባብሷል። በመሆኑም ስኳርን መቀነስ የደም ግፊትን ለመቀነስና ክብደትን በአግባቡ ለመቆጣጠር የሚያስችል ባለ ሁለት ዘርፍ ጥቅም አለው። ይህንን ችግር ለመከላከል በሻይና በቡና ውስጥ የምንጨምረውን የነጭ ስኳር መጠን ማቆም ወይም ደግሞ በትንሹ ማድረግ፣ ለስላሳ መጠጦችንና የኤነርጂ ሰጪ መጠጦችን ወይም ኤነርጂ ድሪንኮችን ሙሉ በሙሉ ማስወገድና በእነሱ ምትክ ንጹህ ውሃ ወይም የሀገር ውስጥ የእጽዋት ሻዮችን መጠቀም ይኖርባቸዋል። አራተኛ፣ ደም ግፊት ያለባቸው ሰዎች ካፌን የበዛባቸው መጠጦችን ማቆም ይኖርባቸዋል። በቡና በሻይና በተለያዩ ኃይል ሰጪ ወይም ኤነርጂ ድሪንክ መጠጦች ውስጥ የሚገኘው ካፌን የደም ግፊት ላለባቸው ሰዎች መጠኑን ካላወቁበት ድንገተኛ አደጋ ሊያመጣ የሚችል ንጥረ ነገር ነው። ካፌን ወደ ሰውነታችን በሚገባበት ጊዜ የደም ስሮቻችን ሰፊና ዘና ያሉ እንዳይሆኑ የሚያደርጉትን ሆርሞኖችን በሰውነታችን ውስጥ እንዲለቀቁ ያደርጋቸዋል። የእነዚህ ሆርሞን መለቀቅ ደግሞ የደም ስሮቻችን በአጭር ጊዜ ውስጥ ድንገት እንዲጠቡና የደም ግፊቱ በከፍተኛ ሁኔታ እንዲጨምር ያደርጋል። ካፌን የደም ግፊትን የሚጨምረው ለጥቂት ሰዓታት ብቻ ቢሆንም አስቀድሞ ከፍተኛ የደም ግፊት ያለባቸው ሰዎች ካፌን በአንድ ጊዜ በሚወስዱበት ጊዜ ግፊቱ ከተፈቀደው መስመር በላይ አልፎ ለድንገተኛ ራስ ምታትና ለልብ መናወጥ ችግር ሊዳርጋቸው ይችላል። በተለይ ጠዋት በባዶ ሆድ ቡና መጠጣት ይህንን ችግር ከሚያባብሱ አደገኛ ልማዶች ውስጥ አንዱ ነው። ምክንያቱም ቡናን በባዶ ሆድ መጠጣት የደም ስሮችን መወጣጠር ስለሚጨምር ልባችን ቶሎ ደም ለመርጨት ስል ከፍተኛ ውጥረት ውስጥ እንዲገባ ይገደዳል። ይህ ደግሞ ለልብ ድካምና ለድንገተኛ የደም ግፊት መጨመር ምክንያት ይሆናል። ይህ ማለት ግን የደም ግፊት ያለበት ሰው ቡና ሙሉ በሙሉ መጠጣት አለበት ማለት አይደለም። ነገር ግን የአወሳሰድ መጠኑንና ሰዓቱን በአግባቡ መገደብ ይኖርበታል። በቀን ውስጥ ከአንድ ወይም ደግሞ ከሁለት ሲኒ ያልበለጠ ቀለል ያለ ቡና መጠጣት ለአብዛኞቹ ሰዎች ደህንነቱን የጠበቀ ቢሆንም ቡናን በጠጡ ቁጥር ደግሞ የልብ ትርታ መፍጠን ወይም መወጠር የሚሰማቸው ከሆነ መጠኑን ይበልጥ መቀነስ ወይም ሙሉ በሙሉ መተው ይኖርባቸዋል። እንዲሁም ካፌን የበዛባቸው የፋብሪካ ለስላሳዎችና የታሸጉ የኃይል ሰጪ መጠጦች ወይም ደግሞ ኢነርጂ ድሪንኮች ሙሉ በሙሉ ማቆም እጅግ አስፈላጊ ነው። ምክንያቱም እነዚህ መጠጦች ከፍተኛ ካፌንና ከፍተኛ ስኳር በአንድ ላይ ይዘው ስለሚገኙ በደም ስሮቻችን ላይ የሚያደርሱት ጉዳት እጥፍ በመሆኑ ነው። በቡና ምትክ አልፎ አልፎ የገብስ ውሃ ወይም ደግሞ አረንጓዴ ሻይ መጠጣት ለደም ግፊት መቀነስ ትልቅ ተፈጥሯዊ እገዛን ያደርጋል። እስካሁን ያየናቸው የምግብና የመጠጥ አይነቶች የደም ግፊት ያለባቸው ሰዎች ማቆም አለባቸው ወይም ደግሞ በእጅጉ መቀነስ አለባቸው የመጠጥና የምግብ አይነቶች ናቸው። ከዚህ ቀጥሎ ደግሞ የደም ግፊት በሽታ ችግር ያለባቸው ሰዎች መውሰድ ያለባቸው ጥንቃቄዎችን አንድ ባንድ እንመለከታለን። አንደኛ፣ የደም ግፊት ያለባቸው ሰዎች የደም ግፊታቸውን በቤታቸው ውስጥ ዘውትር መለካትና መመዝገብ ይኖርባቸዋል። ከፍተኛ ደም ግፊት ያለባቸው ሰዎች ሊያደርጉት የሚገባው የመጀመሪያውና ዋነኛው ጥንቃቄ የደም ግፊታቸውን በየቀኑ ወይም በየሳምንቱ በተወሰኑ ቋሚ ቀናት በቤታቸው ውስጥ በዲጂታል መሳሪያ ወይም ደግሞ ብለድ ፕሬሸር ሞኒተር መለካትና
ውጤቱን በጥንቃቄ መመዝገብ ይኖርባቸዋል። የደም ግፊት ብዙ ጊዜ ምንም አይነት የህመም ምልክት ሳያሳይ ውስጣችንን ሊያጠቃ ስለሚችል ግፊታችን በምንም ደረጃ ላይ እንዳለ በምናውቅበት ጊዜ ብቸኛውና አስተማማኝ መንገድ መለካት ብቻ ነው። ይህንንም ምልክት በምታደርጉበት ወቅት ትክክለኛውን ውጤት ለማግኘት የተወሰኑ ህጎችን መከተል ይገባል። ከመለካታችሁ ከ30 ደቂቃ በፊት ቡና አለመጠጣት፣ ሲጋራ አለማጨስና ከባድ ስራ አለመስራት እጅግ አስፈላጊ ነው። በምትለኩበትም ሰዓትም በትክክለኛ ወንበር ላይ ተቀምጣችሁ ጀርባችሁን ደግፋችሁ እግራችሁን ወለል ላይ አድርጋችሁ እጃችሁንም ልባችሁ ባለበት ትይዩ ጠረጴዛ ላይ አስቀምጣችሁ ቢያንስ ለ5 ደቂቃ ያህል ከተረጋጋችሁ በኋላ መለካት ትክክለኛን ቁጥር ለማግኘት ይረዳል። በየቀኑም የምትመዘግቡት ይህ ቁጥር ወደ ሐኪማችሁ በምትሄዱበት ጊዜ ሐኪሙ የሚሰጣችሁ መድኃኒት በአግባቡ እየሰራ መሆኑንና አለመሆኑን ለማረጋገጥና የመድኃኒቱን መጠን ለመጨመር ወይም ደግሞ ለመቀነስ የሚረዳ ዋነኛ መረጃ ይሆናል። ብዙ ሰዎች ወደ ሕክምና ተቋም ሲሄዱ በጭንቀቱ ምክንያት ድንገተኛ የደም ግፊታቸው መጠን ሊጨምር ይችላል። ቤት ውስጥ ይህንን መለካት ደግሞ እውነተኛውንና የተረጋጋውን የጤናችሁን ሁኔታ የሚያሳይ በመሆኑ ትክክለኛ ሕክምና ለማግኘት ይረዳችኋል። ሁለተኛ ደግሞ የደም ግፊት ያለባቸው ሰዎች መውሰድ ያለባቸው ጥንቃቄዎች መካከል መድኃኒቶችን በሰዓቱ መውሰድና ያለ ሐኪም ፍቃድ አለማቆም ነው። ከፍተኛ የደም ግፊት ሕክምና የረጅም ጊዜ አልፎ ተርፎም ደግሞ የህይወት ዘመንን ክትትል የሚሻ ጉዞ በመሆኑ ሐኪም ያዘዛችሁን የደም ግፊት መድኃኒቶችን በየቀኑ በተመሳሳይ ቋሚ ሰዓት ያለምንም ማቋረጥ በጥንቃቄ መውሰድ እጅግ መሰረታዊ ጥንቃቄ ነው። ብዙ ህመምተኞች የሚሰሩት ትልቁ ስህተት መድኃኒቱን ለጥቂት ሳምንታት ወስደው የራስ ምታት ወይም ደግሞ የድካም ስሜት ሲጠፋላቸው ድኛለሁ በሚል ስሜት መድኃኒቱን በራሳቸው ፍቃድ ማቆማቸው ነው። መድኃኒቱ በድንገት ማቆም በሰውነት ውስጥ የታፈነው የደም ግፊት በአንዴ በከፍተኛ ሁኔታ ተስፈንጥሮ ወደ ላይ እንዲንር ወይም ደግሞ እንዲጨምር ስለሚያደርገው ይህ ድንገተኛ መጨመር ደግሞ በቀጥታ ለጭንቅላት ደም መፍሰስ ወይም ለድንገተኛ የልብ ማቆም አደጋ ያዳርጋል። የደም ግፊት መድኃኒቶች ስራቸውን ግፊቱ ተጭኖ ማቆየት እንጂ በሽታውን ሙሉ በሙሉ ማጥፋት ስላልሆነ መድኃኒቱ ሲቋረጥ ግፊቱ ወዲያውኑ ተመልሶ መጨመሩ አይቀርም። በተጨማሪም መድኃኒቱን በሚወስዱበት ጊዜ እንደ መጠነኛ ሳል፣ ማዞር ወይም የእግር እብጠት ያሉ የጎንዮሽ ጉዳቶችን ከተከሰቱ መድኃኒቱን በራሳችሁ ፍቃድ መተው ከመተው ይልቅ ወዲያውኑ ወደ ሐኪማችሁ በመሄድ ሁኔታውን ማስረዳት ይመረጣል። ሐኪሙም የመድኃኒቱን አይነት በመቀየር ወይም ደግሞ መጠኑን በማስተካከል ለሰውነታችሁ ፍጹም ተስማሚና ጉዳት የማያደርስ ሌላ አማራጭ መድኃኒት ሊተካላችሁ ይችላል። መድኃኒቱንም ሁል ጊዜ ከመኝታችሁ በፊት ወይም ጠዋት በተመሳሳይ ሰዓት መውሰድን ለመልመድ ከስልካችሁ ላይ የማንቂያ ደውል ወይም ደግሞ አላርም በማዘጋጀት ወይም የቤተሰብ አባላትን እንዲያስታውሳችሁ በማድረግ ልማድ እስከሆናችሁ ድረስ ይህንን ዘዴ ልትከተሉ ይገባል። መድኃኒታችሁን በአግባቡ እየወሰዳችሁ አመጋገባችሁን ብታስተካክሉ ግፊቱ ሙሉ በሙሉ በቁጥጥር ስር ውሎ እንደ ማንኛውም ጤናማ ሰው ረጅም ህይወትን በደስታ መኖር ይቻላል። ሶስተኛ የደም ግፊት ያለባቸው ሰዎች መውሰድ ያለባቸው ጥንቃቄ የአካል ብቃት እንቅስቃሴ ማዘውተርና ውጥረትን ወይም ደግሞ ስትሬስን መቀነስ ነው። ለደም ግፊት ቁጥጥር ስኬታማነት በአካላዊና በአእምሮአዊ ጤንነት ላይ ትልቅ ስራ መስራት አስፈላጊ ሲሆን ለዚህም በሳምንት ቢያንስ 5 ቀን በቀን ለ30 ደቂቃ ያህል ቀለል ያሉ አካላዊ እንቅስቃሴዎችን ለምሳሌ እንደ ፈጣን እርምጃ፣ ዋና ወይም ደግሞ ብስክሌት መንዳትና የመሳሰሉ የስፖርት አይነቶችን መስራት ይኖርባቸዋል። የአካል ብቃት እንቅስቃሴ በምናደርግበት ጊዜ የልባችን ጡንቻዎች እየጠነከሩ ይሄዳሉ። ጠንካራ ልብ ደግሞ ደምን ወደ ሰውነታችን ለመርጨት እጅግ አስፈላጊ ነው። ይህም በደም ስሮች ላይ ያለውን ተፈጥሯዊ ጫና በቀጥታ ይቀንሳል። እንቅስቃሴ ማድረግ የደም ስሮቻችን እንዲለጠጡና ሰፊ እንዲሆኑ ስለሚያደርግ የደም ዝውውርን ፍጹም የተስተካከለ እንዲሆን ያደርጋል። ከዚህም በላይ እንቅስቃሴ የሰውነትን ክብደት በአግባቡ ለመቆጣጠርና አደገኛ የሆነውን የቦርጭ ስብን ለማቅለጥ ዋነኛ መሳሪያ ነው። ክብደታችን በየቀኑ በትንሹ እየቀነሰ በመጣ ቁጥር የደም ግፊት ቁጥራችንም አብሮ እየቀነሰ ወደ ጤናማ መስመር እንዲጠጋ በተደጋጋሚ በተደረጉ ጥናቶች በግልጽ ተረጋግጧል። ከአካላዊ እንቅስቃሴ ጎን ለጎን የአእምሮ ውጥረትን ወይም ደግሞ ጭንቀትን በአግባቡ ማስተናገድ ሌላው መሰረታዊ ጥንቃቄ ነው። ምክንያቱም በስራ ወይም በተለያዩ ማህበራዊ ምክንያቶች ከመጠን በላይ ስንጨነቅ ሰውነታችን ኮርቲሶልና አድሬናሊን የተባሉ የውጥረት ሆርሞኖችን ያመርታል። እነዚህ ሆርሞኖች ልባችን በፍጥነት እንዲመታና የደም ስሮቻችን እንዲጠቡ ስለሚያደርግ የደም ግፊትን በከፍተኛ ሁኔታ ይጨምራል። ውጥረትን ለመቀነስ በየቀኑ የተወሰኑ ደቂቃዎችን ወስዶ በጥልቀት መተንፈስ፣ ተፈጥሯዊ የሆኑ አረንጓዴ ቦታዎችን ማየት፣ በቂ የሌሊት እንቅልፍ ማግኘትና
ከተለያዩ አስጨናቂ ሁኔታዎች ራስን ማራቅ እጅግ አስፈላጊ ነው። አእምሮአችን ሰላምና የተረጋጋ ሲሆን የነርቭ ስርዓታችን ይረጋጋል። ይህም የደም ግፊታችን ያለምንም መድኃኒት ጫና በተፈጥሯዊ መንገድ ራሱን እንዲያስተካክል ትልቅ እገዛን ያደርጋል። የተወደዳችሁና የተከበራችሁ ክቡራን ተመልካቾቼ ለዛሬ የነበረን ፕሮግራም ይህንን ይመስላል። ከዛሬ ፕሮግራም ብዙ እንደተማራችሁ ተስፋ እናደርጋለን። ሐሳብ አስተያየት ካላችሁ በኮመንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።